እንዴ ነው አንቺ አንድ ቀን ያልነገረችኝ ልጅ አንተ ልጅ ነው ብለሽ ታሳመኝ የምትሞክሪው? በቃ አንተ ልጅ ነው አንተ ፍቅረኛው አይደለ እንዴ? ሌላ ከማል ታረግስ ትችላለች። አንተ ልጅ ነው እንዴ? አንቺ እኮ 100% ሆነሽ እርግጠኛ ሆነሽ እኮ አንተ ልጅ ነው እያልሽኝ እኮ ነው። ምን ሆነሽ ነው? ተወሰነ ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ። ሰላም ሰላም ውድና የተከበራችሁ ተመልካቾቻችን እንዴት ናችሁልን? አለንኛ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም። ያው እንግዲህ ዛሬ ማለት በሰው ሀገር እየተንከራተትን ያለውን ነገር ሁላችሁም ታውቃላችሁ። ዛሬም ነገም በቪዲዮ አለ የምትሉ ብዙ የተጨነቃችሁ ቤተሰቦች አላችሁና ቤተሰቦች እና ለዛ ክብር ስለሰጣችሁ ሁላችሁንም አመሰግናለሁ። ከጎኔ ናችሁ ሁላችሁም ቤተሰቦቻችን እና ባለፈው ዲና መጣው ብላኝ ያን ጊዜ ቀረችበት ሰዓት አለና በጣም አሳዛኝ ሆነ ጊዜ እኔ በጣም እየጠበቅኳት ነበር። ለብዙ ሰዓት እየጠበቅኳት ነበር። ስልክ ስደውላት ከዛም በኋላ አልመለሰችልኝም እና ስላልመጣችልኝ ያው ከፍቶኛል፣ በጣም ተናድጃለሁ። ግን ዛሬም እስራኤል ላይ ያለሁት ምክንያቱን ሳላቅ በማንኛውም አይነት መንገድ እንት ማለት አልፈልግምና ቤተሰቦች እና ዛሬ አንድ ጓደኛዋ ከዛው መጣለ። እሷን የላከቻት ያለውበትን ሆቴል ነግራት በሎኬሽን ያን ፈልጋ መጣለች። ያው ከካሜራ ጀርባ መጣ እሷ ስትቆይብኝ ያው ቪዲዮን አፕሎድ አድርጌዋለሁ ሁላችሁም አይታችኋል። ያው ከካሜራ ጀርባ እሷ ጋር ያወራነው ወሬ አለና ለእናንተ ማሳወቅ ስላለብኝ ያወራነው ወሬ ደግሞ እዚሁ ታዩና ሚዲያ ላይ እሷ የነገረችኝ ነገርም ለኔ ብቻ ሳይሆን ለሚዲያ ለሁሉም ማወቅ ስላለባቸው ስለኔ የሚጨነቁ ብዙ ቤተሰቦች ስላሉኝ ለነሱ ማስረዳት መቻል አለባት ብዬ ስላመንኩኝ በራሴ ውስጤን አብሰልስዬም ብዬ ምንም ነገር ማድረግ ስለማልችል እና ዛሬ መጣችሁ በዚህ ጉዳይ ነው ቤተሰቦች። እስኪ ከሷ ያለውን ነገር መጀመሪያ ደረጃ የዲና ጓደኛ እንደሆነች ከዚህ በፊትም አቃለው። ዲና ከዚህ በፊት ኢትዮጵያ በነበረች ሰዓት ተነግሬ ነበር ስለሷ ጓደኝነት፣ ቪዲዮ ኮልም ታወራት ነበር እና እኔ ምንም ማድረግ ስላልቻልኩኝ አሁን ላይ እሷም የነገረችኝ ነገር አሁን ስለ ዲናና ስለኔ ያለውን ነገር ብዙ ነገር አውርታኛለች። እሷም አብራት አንድ ጎረቤት ስለሆኑ እዛ ሰፈር ላይ አንድ ጎረቤት ስለሆኑ ብዙ ነገር ነው ያወራቻት እና ያን ያወራቻትን ነገር ሚዲያ ላይ በታወሪው ለኔ ብቻ ባትነግሪኝ ብዙ ቤተሰቦች የሚጨነቁና የሚወዱ ቤተሰቦች ስላሉ ለነሱ ትነግሪያቸው ሞር አሪፍ ነው። የኔ ጭንቀት የነሱ ጭንቀት የሆኑ ብዙ ቤተሰቦች አሉኝና ለነሱ ነገራቸው ብዬ ዛሬ እንግዲህ ሚዲያ ላይ ላቀርባት ግዴታ ወስኛለሁ ማለት ነው። ያው ዲና መምጣት አልቻለችም። ያልመጣችበት ምክንያት እንግዲህ ከሷ እንደበተሰሙታላችሁ እና ለኔ ትልቅ ሪስፔክት ስላላችሁ ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ዛሬም ነገ ስለምትጨነቁልኝ በጣም የማመሰግነው። በዚህ ኬዝ ቢያውኒ ምጨነቅ ይሻላል እናንተ ከምትጨነቁ ያስባለሁ እና እንደዚህ መጨነቅ የለባችሁም። እስኪ እንግዲህ ከሷ ያለውን ነገር ዲና የነገረቻትን ነገር ነው ወደኔ የመጣችበትን መንገድ አብረን እናየዋለን ማለት ነው። ቤተሰቦች ያለውን ነገር ያው ታውቂያለሽ። አሁን ማለት ሚዲያ ላይ ማንቺ ተከታተኛለሽ እርግጠኛ ነኝ የሁለታችንም የተፈጠረውን ነገር ታውቂያለሽ። ግን በመጀመሪያ ቤተሰቦችን ታውቂያቸው። ሰላም ቤተሰቦች፣ እኔ ኢየሩሳሌም ባላለው የዲና ጓደኛ ነኝ እና እሷ ልካኝ ነው ጁን እንዳናገረው። አይ አሁን አንቺ የላከችብሽ መንገድ እኔ አልገባኝም ታውቂያለሽ። እኔ አሁን በዛ ሰዓት ብዙ ሰዓት እየጠበቅኳት እና እንዲያውም ካልመጣሽ ወደ ኢትዮጵያ መለሳለሁ ምናምን ነገር ብዬ ብዙ ነገር አውርቻታለሁ። ገባሽ? ብዙ ነገር አውርቻታለሁ። ወደ ኢትዮጵያ መለሳለሁ ያልኩበት መንገድ አለ ማለት ይሄ ፍቅር ነው፣ እውነተኛ ህይወት ነው። ከኢትዮጵያ እስከ እስራኤል የመጣሁት ምንም ሞልቶልኝ ወይም እንትን ብሎኝ አይደለም። ብዙ ነገር ነው፣ ብዙ መስዋዕትነት ከፍዬ ነው እስራኤል የገባሁት። ገባሽ? ያው ታውቂዋለሽ እስራኤል መግባት በጣም ከባድ እንደሆነ ታውቂዋለሽ። ማንኛውም ሰው የሚያውቀው ነገር ነው። ገባሽ? እና እሷን ቀጥሬያት በቃ ምክንያትሽን ንገሪኝ፣ ያለው ምክንያት ንገሪኝ፣ ከዛም በኋላ መለየት ፈልግሽ አይነ መንገድ እንለያያለን ምናምን ነገር አልኳት። እና እሺ በቃ ያለህበትን አድራሻ ላክልኝ ብላኝ ላኩላት አድራሻውን።
አድራሻው ማን ሰጥቶሽ ነው አንቺ እዚህ የመጣሽው? እሷ ነች እንዳናገር የላከችኝና ማጥመጣበት በጣም የሆነ በቃ ለመምጣት አልቻለች። ምን ብዬ ልንገርክ? እኔ ከኢትዮጵያ ጀምሬ እዚህ ድረስ መጥቼ እንዴት እሷ ቅርብ ቦታ ላይ እንዴት መምጣት ያቅታታል እንዴ? ማለት ለኔ አታስብም እንዴ? እሷ ነበር እኮ ልትመጣ ግን አልቻለችም። በቃና ስላልቻለች እኔ አንተ እንዳናገር የላከችኝ። እኔ እኮ ግራ የሚያጋባኝ ነገር ማለት ፍቅር ማፍቀር ኃጢያት ነው እንደዚህ በዚህ ደረጃ ድረስ ማለት ስጎዳ ይከብዳትም። እኔ እኮ ሴት አጥቻ አይደለም በቃ ማለት አንድ የጀመርኩበት ነገር ስለሆነ ነው የገባውበት ነገር ስለሆነ ነው። እውነት ደግሞ እውነት ነው ምንም ሊቀረፍ የሚችል ነገር አይደለም። ማለት ስሜቴን እንኳን አንዴ ተረድታኝ ወይ ያጠፋሁትን ጥፋት ይሄ ነው ብላኝ እኮ አሁን አንቺ መላክ የለባትም። በፍቅረኛሞች መካከል ሶስተኛ ወገን መግባት የለበትም ብዬ ነው ማስበው። እንዴት አንቺ ልልክሽ ቻለች? እሺ መልእክትሽስ ምንድነው የሚለው ነገር ነው አሁን ግራ ያተጋባው ያለውት ነገር። እሷን ጠራዋት አንቺ ስትመጪ እኔ ደንግጫለሁ እና ቤተሰቦች መጣች በቃ ያለችበት እኔ ግራ ተጋባው። እንዴት አንቺ ልመጪ ቻለች? እንደውም እሷ ብቻዋን ስትመጣ መጀመሪያ ከኋላ ያለች መስሎኝ ምናምን ባይ አልመጣችም። እንዴ ምን ሆና ነው በሰላማ በጤናው አይደለም እንዴ ምን የሆነችው ነገር አለ ምናምን ነገር ያልኩ ስጠይቃት ምንም የተረዳችኝ አይደለም። ነገሮችንም ለማድበስበስ ነው እየሞከርሽ ያለሽው። የሆነችው ነገር ካለ ወይ በግልጽ መናገር እኔ ከቤተሰቦቼ የምደብቀው ነገር ስለሌለ በሚዲያ ላይ እንደዚህ እንድትናገሪ ስለፈለኩ ነው እንጂ ሌላ ነገር አይደለም። ገባሽ? አው እሷ እኮ ለመምጣት አስባ ነበር ግን በጣም ማትችልበት ነገር ላይ ነው ያለችው። አሁን ምን ሆናለች? የሆነችው ነገር አለ ሰላም አይደለችም። በቃ እሷ መምጣት በጣም ትፈልግ ነበር ግን አትችልም። አሁን ለመምጣት አትችልም ማለት አንዴ ያልገባኝ ትክክለኛ ነገር ማለት ነው። እንዴት መምጣት ይከብዳታል? እኔ ጋር እንዴት ስንት ነገር አሳልፈ አይደል እንዴ? እኔ ጋር አንቺ ራስሽ ታውቂያለሽ እንዴ? እንዴ እኔ ምን አድርጊያት ነው? ቢያንስ ብዙ ነገሮችን እንኳን አሳልፈናል ታውቂያለሽ። እዛ ኢትዮጵያ ውስጥ ያለ ራሱ ብዙ ቦታዎችን አብረን ተዝናንተናል። ብዙ ነገሮችን አሳልፈናል። በፍቅራችን የማይቀራሱ የለም ነበር። ዛሬ ደርሳ እንዴት እንደዚህ ልትሆን ቻለች? ማለት እኔ ጋር ለመምጣት የከበዳት ነገር ምንድነው? በቃ ብትመጣ በጣም ተናደደባት ምናምን መሰላት እና በጣም ስለፈራች እኔን እንዳናገር ያላከችኝ። እንዴ ቆይ እስኪ እኔ እኮ በሰው ሁሉም ሰው እኮ በሰው እኮ ብዙ አይነት ሰው እኮ አለ። በሰው ላናግራት የሚል እኮ ብዙ አለ። እኔንም ላናግር የሚል ሰው አለ። ሁለታችን ማለት ግን ሰው እንዲገባ ስላልፈለኩኝ ራሷን ነው የፈለኳት። ራሷን ስፈልግ ይሄ ሁሉ መስዋዕትነት ከፍዬ እኔ ያላሳዝንሽ ቢያንስ እንደው በራስሽ አንደበት እንኳን አስቢ ቆም ብለሽ አስቢውና ይሄ ሁሉ መስዋዕትነት ከፍዬ እዚህ ድረስ መጥቼ እስራኤል መምጣት በጣም ከባድ ነው። ብዙ ብር ነው ያሰሱ ከሰው ተበድሬ ብዙ ነገር ነው በቃ ላይፍ ይውላ በስክልቅል ነው ያለው። እሱም እኮ እሷም እንደዛ ብላ ነው የቀረችው። እዚህ እስራኤል ድረስ ለፍተ ስለቀረሽ በጣም እንደምትናደድ አሰበችና እኔ እኮ ምንም አላደርጋትም። እኔ ኮዳታለሁ ምንድነው እኔ ማለት ችግራችንን ያለውን ነገር ነፍታው ያስቀየምኩሽ ነገርም ካለ ለአንድ ደቂቃ ማውሪኝና ችግሬን ነግረሽኝ እንለያይ ነው ያልኩት። ሌላ እኮ የማይን ነገር አላልኳትም። እንዴ እኔ ሰው አይደለሁም እንዴ? አንተ እሷ እኮ ተረድታለች። አንተን ሳትረዳ ሆኖ አይደለም ግን አልቻለችም ለምን መስዋዕትነት ከፍ እኔ እኮ አሁን እየነገርኩሽ አለሁት ይሄ ሁሉ መስዋዕትነት ከፍይላት ለኔ እንዴት አትሆንም እሷ? እንዴ ቢያንስ አንቺ ጓደኛዋ ነሽ አጠገቧ ነው ያለሽው እንዴት ይሄን ሁሉ ነገር መረዳት ያቅታታል? ስለኔ ምን ታወራሻለች እቺ? እስኪ ስለኔ ትክክለኛ የምታወራሽ ነገር ንገሪኝ። እኔ እኮ ብቻ እኮ አይደለም እየተጨነቅኩ ያለሁት እኮ ነገር በጣም ይከብዳል እሱ። እሺ ምን ሌላ ፍቅረኛ ይዛለች ሌላ ትዳር ይዛለች? እስኪ ብቻ ንገሪ ካንቺ አንደበት እስኪ እሷን ማግኘት ካልቻለች ካንቺ አንደበት ሌላ ትዳር ይዛለች ህይወት አላት ሌላ ህይወት ምንድነው? እሺ በቃ እንዴት ልንገር በጣም ይከብዳል። እሺ ንገሪ በቃ እኔ ማለት ነው በቃ አንቺ የልብ ጓደኛዋ ቤስት ጓደኛዋ ብዬ ማስበሽ ሴት ነሽ። በቃ ሪያሊቲ የሆነውን ነገር ንገሪኝ እስኪ። ምን ማርገዟና ማለት ሌላ ማርገዟና አልነገረችኝ ከሌላ ነው ያረገዘችው? አረ ካንተ ነው ያረገዘችው። እንዴት ነው ከሌላ የምታረግዘው? ምንድነው የተፈጠረው ነገር? በቃ እሷ እርጉዝ ነች ማለት አርግበኝ ካንተ አርግዛለች። እኔ ምንድነው ትቀልኛላችሁ እንዴ? መጫወቻ አረግሽኝ እንዴ? ምንድነው ያስብሻለሁ ያወራሻለሽ ነገር መጀመሪያ አስተውይ። አርግዛለች ትለኛለች እንዴ? እኔ አሁን ለቀልድ ጊዜ የለኝም። የነገርኩሽ እውነቴን እኮ ነው የነገርኩ ያለው። ለምን እውነቴን ነው የምትይኝ? ማለት አርገባኝ ምንድነው እውነቴን ብትይ ከማን ነው? እርጉዝ ናት ካንተ ነው ፍቅረኛ አይደለች? ለምንድነው ካንተ? አንቺ እንደዚህ የነቀልድ ነው የምትችኝ? ምን ሆነሽ ነው? ከኔ እንዴ ምን እንዴት ተብሎ ምን ማለት ነው? ፍቅረኛ አይደለች እንዴ? ፍቅረኛ ብትሆንስ ታዲያ ምን መቼ ነገረችኝ? እርጉዝ ናት። እርጉዝ ስለሆነሽ ነው እንዴ ከኔ የምትርቀው? እርጉዝ ስለሆነሽ ነው ከኔ የምትርቀው? አትቀልጂ በእናትሽ። ምንድነው እንደዚህ አይነት ቀልድ የማይሆን ቀልድ የምታወሪው? እርግዝ ነኝ ትላለች እንዴ ጭራሽ? አይ እኔ አሁን ማለት ነው እኔ እሷን ማግኘት አትቀልጂኝ በእናትሽ ተይ።
እኔ በጣም የተጎዳው ሰው ነኝ እኔ ይሄ ነው ምልሽ አይነት ነገር አይደለም ያለው ታው እርጉዝ ናት ብለሽ እኔ ላይ እንትን አትበይ በጣም ከባድ ነው ያልኩሽ ያሉት ነገር አልገባሽም አንቺ እንዴ ማርገዟና ማለት ሌላ ማርገዟና አልነገረችኝ ከሌላ ነው ያረገዘችው አረ ካንተ ነው ያረገዘችው እንዴት ነው ከሌላ የምታረግዘው ማለት አልገባኝም እንዴት ከኔ እስኪ እሺ ከኔ ካረገዘች እኮ ማለት ነው ይሄ ሁሉ ጊዜ እንዲከዳች ይሄ ሁሉ ጊዜ እንዲዘጋችኝ ለማግኘት የፈራች ስለፈራች ነው እንጂ አንተን ካንተ ነው ያረገዘችው እንዴ እኔ ልጅ ለምን እጠላለሁ ከሞዳ ልጅ መውለድ ደስ ይለኛል እንጂ እንዴት ልጅስ ጀምሬ ነው አይደለም በቃ አንድ ነገር ንገርሽ እኔ ጋር የተፈጠረው ነገር ስለማቀው እኔ እንጃ የተፈጠረው ነገር አረ እኔ ምን አይነት ወሬ ነው የምታወሪኝ እኔ ጋር የተጋባው ነው እንዴ ማለት ስታረግዝ እንዴ ለኔ አትነግረኝም እንዴት አታማክረኝም እንዴት ከኔስ መራቅ አስፈልጋት እርጉዝ ከሆነች ከኔ መራቅ እንዴት አስፈልጋት ይሄ ሁሉ ጊዜ ስንት ጊዜ እንደተለያየን ታውቂያለሽ እኮ እንዴ ነው አንቺ አንድ ቀን ያልነገረችኝ ልጅ አንተ ልጅ ነው ብለሽ ታሳመኝ የምትሞክሪኝ በቃ አንተ ልጅ ነው አንተ ፍቅረኛው አይደለ እንዴ ሌላ ከማል ታረግስ ትችላለች አንተ ልጅ ነው እንዴ አንቺ እኮ 100% ሆነሽ እርግጠኛ ሆነሽ እኮ አንተ ልጅ ነው እያልሽኝ እኮ ነው ምን ሆነሽ ነው እንዴ እንደዛ ፍቅረኛሞቹ ናችሁ እንዴት ከሌላ ልታረግስ ትችላለች እንዴ አንቺ ምን ሆነሽ ነው እሺ ሁሉ ጊዜ እኔን መራቅ ለምን አስፈልጋት ፈርታኝ ነው ስላረገዘሽ ፈርታኝ ነው ምንድነው ልጅ እኮ እግዚአብሔር ጸጋ ነው ብትነግረኝ እኔ በደስታ ነው መቀበላት አረም ወዳት ልጅ ይቅርና ከማትወጁ ሰው እንኳን ልጅ ከተፈጠረ ምንም ነገር ሊሆን ይችላል ልጁ የኔ ሊሆን አይችልም በቃ አለቀ የኔ ቢሆን እስከ ዛሬ ድረስ ምንም ነገር ታደርጋለች እሱ አረ እንደዛ አትበል እንዴ ፍቅረኛው አይደለ እንዴ ፍቅረኛው ቦርስ እና ብልዋድርስ እንዴ ትችላለች አንተ ልጅ ነው እንጂ እኔ ያለብኝ እስኪ ነኝ እንዴት ነው እኔ ራፊና ታየጁ በእናትሽ እኔ ከሌላ ሰው ነው በቃ እኔ ከኔ ሊሆን አይችልም አንድና አንድ አማርኛ የምነግርሽ ነገር ከኔ ሊሆን አይችልም በቃ 100% የምነግርሽ ነገር በቃ ከኔ ነው አረ ማይባል ነገር ይያልክ ነው እንዴት ካንተ ውጭ ለከሌላ ልታረግሽ ይሄ ሁሉ አመት ይሄ ሁሉ ጊዜ ስጎዴት ነበረች ልጅ እኮ 7 ወር ሆኖታል ጭራሽ 7 ወር አንቺንም የሆነ ነገር ብላሽ የሰው ልጅ የመን ምናምን ብላሽ ከሌላ ያረገዘችውን አሳምን ብላ ነው ያላከችሽ ሌላ ልጅ ነው ትላለህ አረ ይደብራል ጌታን ይደብራል እንዴት ጌታን ይደብራል የሚል ነገር ምንድነው ይደብራል የምትይኝ አንቺ ምን ሆነሽ ነው መቼ ነገረችኝ ነገር እስኪ መቼ ነው እንዴ አንቺ ምን ሆነሽ ነው ግን ምን አይነት ነገር ነው እየነገርሽኝ ያለሽው ምን አይነት እሺ የኔ ልጅ ከሆነ ቆይቲ ከገደለ የሚግደለኝ ብላ ራሷን አሳምና ወደዚህ አትመጣም እንዴ በቃ ስላልነገረችም ተናደደ ስለምወዳት አይደል እንዴ እዚህ ድረስ የመጣሁት እስራኤል ስለምወዳት እኮ ነው ሁሉ መስዋዕት ነከፍዬ የመጣሁት እንዴት ይገለኛል ብላ ታስባለች እሷ እንዴት ይሆን ነገር ያደርገኛል ብላ ታስባለች ከሌላም ከረገዘች እንግዲህ በቃ እግዚአብሔር የሚያደርገውን ያደርጋል በቃ አለቀ ምንም አይነት ነገር የለም ግን የኔ ልጅ ሊሆን አይችልም በቃ ትክክለኛ ነገር ምንነግርሽ በቃ አንተ ልጅ ነው ካላመንክ ደግሞ ሄደን ቤተሰቦቿ ጋር እናናግራት ቤት አለች አሁን እርግጠኛ ነሽ እኔ ምን አይነት የማይታመን ታሪክ ነው እያወራሽኝ ያለሽው አንተ ራስ እንዴት ያንተ ፍቅረኛ ሆና ከሌላ ተጠራጥራለህ ያውሻርለ እንዴ ስንት ጊዜ እንደተጣላን ይሄ ሁሉ ጊዜ ተጣልተን እና ብትጣሉ በጣም ነው ተዋደዱት እኮ ከሌላ ሊሆን አይችልም እሷ እኔን ትወደኛለች ጓደኛው አይደለሽ እኔን ትወደኛለች እሷ አዎ በጣም ነው የምትወደ እርግጠኛ ነሽ ነኝ ልጅ ታነሽ